መተኪያ የሌለሽ እህቴ ነሽ። እህቴ? አዎ። ምን ነው አሁን ወንድም አገኘ ብለሽ ልትክጂኝ ነው እንዴ? አይ አብሮ አደጌ ስትለኝ ነው ደስ የሚለኝ፣ ለዛ ነው። የኔ አብሮ አደግ ወይ የኔ አምነን? የኔ አምነን ስትያት እንዳሰማሽ። ለምን? እሷ ብቻ ነች እንደዛ ብላ የምጠራኝ። አያቴ እኔን ካስደሰተኝ ምንም ነገር ትፈቅዳለች። እሱን እዛው ጨርሱ፣ የእናንተ ጉዳይ ነው። ቢሌን አይተሻታል? ወጣለች። እሱንማ ቅድም አይቻታል፣ ግን እስካሁን አልተመለሰችም። እኔ እንጃ፣ ግን የማገኘው ሰው አለ ብላኝ ነበር። ሰው ማለት ምን አይነት ሰው? አላወኩም ልጅ፣ ስልክ ስታወራ ነበር። ምናልባት ቀድሞ መታወቃቸውን ሰዎች ልታገኝ ይሆናል። እንዴት እንደዛ አልሽ? ያው ከወትሮ ለየት ባለ ሁኔታ ዘንጣ ነው የወጣችው። ማንን ልታገኘው ፈልጋት ነው? አይ ክፍሏ ስላጣኋት ነው። ትመጣለች። ስትመጣ አሳውቅሃለሁ። እሺ በቃ። ሌላው ዛሬ ለየት ያለ እንግዳ ስለሚመጣ አሪፍ ምግብ ይዘጋጅ። እሺ። የኔ ልጅ ፈልጓት ነው ማለት ነው የጠየቀኝ። እንዴት ደስ ይላል። ሌላ ያልተዋወቋት ምስት ከፊቴ ቆማለች። እንዴት ነህ? ደህና። በጣም ሰላማዊ ስሜት ላይ ነኝ። አይ ጥሩ። አላስታወቀችኝም። ማንም አያስታውቀኝም። እኔ ራሴ መታወቅ እችላለሁ። ቢሌን እባላለሁ። ባሩክ እባላለሁ። ባሩክ፣ ስላወኩ ደስ ብሎኛል። እኔም እንደዛ። ምግቡን ወደድከው ባሩክ? አዎ፣ እንዲህ አይነት መስተንግዶም በማግኘት እድለኛ ነኝ። ይመስለኛል የአቶ አምነን ባለቤት ወይዘሮ ማርያ ነች ያመሰለችው። ልክ ብለሃል። ማርያ በጣም ጎበዝ ነች። መልካም ማዕድ ብያለሁ። ባሩክ፣ ምን ልጨምርልህ? ምንም፣ እንደውም ጠግቤያለሁ። ወደ መታጠቢያ ቤት ሄድ። ብሌን በጣም በሚያሳዝን ነገር በስተመጨረሻ እያዘነችና እያለቀሰች ትገኛለች። አምናን የደስታዋ ምንጭ ሳይሆን የእልቅሻዋ ምንጭ እየሆነ ይገኛል። በጣም በሚያሳዝን ነገር እንግዲህ እለት በእለቱ አምናን የሚባለው ሰውዬ ብሌንን እያስለቀሰና ደም እንባ እያስለቀሳት ይገኛል። ባንስ እንኳን የምትወዱት ሰዎች በህይወቱ መልካም ነገር ያደርጋል ብላችሁ ስትጠብቁ፣ እሷ ግን ህይወቷን እያመሰቃቀላትና እያስለቀሳትና በጣም እያሳዘናት ይገኛል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጄላችሁ የመጣሁት አሳዛኝና ልብ አንጠልጣዩን የሆነውን ድራማ እጄላችሁ መጥቻለሁ ማለት ነው። ድራማ እንዳየነውና እንደተመለከትነው በጣም የሚያሳዝን ድራማ ነው ማለት ነው። ግን ደግሞ በአሁን ሰዓት አምናን የሚባለው ሰውዬ የብሌንን ህይወትን እያመሰቃቀለ ይገኛል። በጣም በሚያሳዝን ነገር እለት በእለቱ የሚደረገው ድርጊትና መከራ፣ ስቃይ በብሌን ላይ የሚደርሰው ነገር በጣም ነው የሚያሳዝነው። እውነቴን ነው የምላችሁና ብሌን በሷ ላይ የሚደረገው ነገር አንድች ነገር እንኳን እውነቴን ነው የምላችሁ እሷን እንደዚህ የሚያስደርግ አልነበረም። ግን ደግሞ ምን ያደርጋል አምናን የሚሰራው ስራ በጣም ከባድና በጣም የሷን ህይወት የሚያመሰቃቀል ስራ እንደሚሰራ እለት በእለቱ እያየንና እየተረዳን እንገኛለን ማለት ነው። በነገራችን ላይ ፈጣሪ ከእንደዚህ አይነት ከመጥፎ ሰዎች ራሳችሁን መድኃኒዓለም ጠብቁላችኋለሁ። ፈጣሪ ጠብቃችሁ የበለጠ ማለት ነው። ግን ለምንድን ነው የሁላ ነገር ብሌንን አቶ አምናን መስዋዕት እያስከፈለ ያለው ነገር? እኔ በእውነቴን ነው የምላችሁ በጣም ነው እንትን እየገረመኝ ያለው ማለት ነው። ባንስ የሰው ልጅ መማር ሲገባው ማስተዋል ሲገባው ህይወቷን የበለጠ የሷን ህይወት እንግዲህ በጣም እለት በእለቱ ስናየው ወደ ታየ ቀበረው ነው የሚገኘው ማለት ነው። ይብን እንኳን እያሰበላትና እየተጨነቀላት አይደለም። ማሰብና
ማሰብና ለሷ ስል ማሰብ ሲኖርበት እንግዲህ ለሷ ስል በጣም መጨነቅ ሲኖርበት ግን እሱ በተለያየ ነገር የሷን ህይወትን እያመሰቃቀለ ይገኛል። ምክንያቱም ስላት እደበድብሻለሁ ይላታል፣ ሲለው የኔ ነሽ ከኔ ውጪ የትም አትሄጂም ይላታል ማለት ነው። እና ግራ የሚገባ ነገር ነው በነገራችን ላይ ጋይስ ማለት ነው። እኔ እውነቴን ነው የምላችሁ ስላችሁ ለምንድን ነው ይሄ ነገር ሊሆን የሚችለው? ለምንድን ነው ይሄ ነገር ሊፈጸም የሚችለው የሚለው ነገር በጣም እያሳዘነኝና በጣም እየተከፋው ይገኛለሁ ማለት ነው። ለምን ሰው ልጅ የሆነ ነገር ሲያስብና ሲያስተውል አለበት ብዬ ነው የማስበው። እውነቴን ነው የምላችሁ ማለት ነው። ብሌን በጣም መልካም ሴትና ምግባር ያላት ሴት፣ ለሰዎች ምሳሌ የምትሆን ሴት ነች። ግን ደግሞ አምናን በእጅ ያዙት ወርቅ ከመዳብ አንድ ነው የሚባለው ነገር አለ አይደለ? ልክ እንደዛ ብሎ ነው በነፍሷ በአሁን ሰዓት እየተጫወተ ያለው። አይዶን ኬር ምንም አይመስለው፣ ስለሱ አይጨነቅም ምናምን ነገር። ግን አምናን በአሁን ሰዓት ሳይሆን ስለ ብሌን ማንነት የሚገባው የቀኑ ለታ በስነ ስርዓቱ እንደሚገባው ሁላችንም እናውቃለን። ግን ደግሞ በኋላ ላይ እውነቴን ነው የምላችሁ በጣም ነው ነገሮቹን ላይ የሚከብዱበት ማለት ነው። ያው አለማወቅና አንዳንድ ጊዜ ያለማወቅ ብዙ ነገር ዋጋ ያስከፍላል ማለት ነው። ስለዛ የምላችሁ ነገር ምንድነው ቤተሰቦቼ እንደዚህ አይነት መስዋዕት የሚያስከፍል ነገር በህይወታችሁ ባታደርጉ እየተመረጠ ነው ብዬ ነው ማስበው ማለት ነው። ምክንያቱም ለህይወታችሁ በጣም መጥፎ ነው የሚከሰተው ማለት ነው። ስለዛ ራሳችሁን ጠብቁ፣ አለበለዛ እንዳተው አምናን ትሆናላችሁ ማለት ነውና አሁን ብሌን በእርግጠኝነት በአሁን ሰዓት ብሌን ወስናለች፣ ቆርጣ ተነስታለች። እሱን በቃ ማለት እሱን ማስቀናት እንዳለባትና እሱን የሆነ ነገር ወይዘሮ እናሳራም እንደዛ እንድታደርግ ፈልጋለች ማለት ነው። ምክንያቱም በቃ እየተጫወተባት ነው ማለት ነው። በእርግጠኝነት አምናን ደግሞ ወደ ቤት ውስጥ የመጣው ሰው ወንድም ያለው ሰውዬ በጣም ከባድ ነው ከምታስበለት የሱን ህይወቱን የሚያመሰቃቅልበት ሰው ነው ወደ ቤት ውስጥ እንዲመጣ የመጣበት ማለት ነው። አሁን ይሄንን ነገር ሲሰማ ምን የሚፈጠር ይመስላችኋል? በእርግጠኝነት ምን ይፈጠራል ብላችሁ ታስባላችሁ? ይሄንን ነገር ሲሰማ አቶ አምናን ስላችሁ አሁን ከልጅቷ ጋራ ከብሌን ጋራ ወንድምየው በጣም በእርግጠኝነት ይቀራረባሉ ብዬ ነው የማስበው ማለት ነው። ምክንያቱም ገና እንዳያት ነው ብሌንን የወደዳት ማለት ነው። አምናን እንግዲህ በነገራችን ላይ በቃ እየቀረበለት ነው ውርደቱ ማለት ነው። እኔ እውነቴን ነው የምላችሁ ይዋረድ አያገባኝ። ምክንያቱም በብሌን ላይ እንደዛ አክሽን ጫወታ እየተጫወተ እንደዚሁ ይቀጥላል ማለት በጣም ነው የሚደብረው። የእጁን ማግኘት አለበት ብዬ ነው የማስበው። እናንተስ እስቲ ምን አስተያየት ኮሜንት ላይ ብታሳውቁኝ። እና ቤተሰቦች የምንላችሁ ፈልጌ ነው ይሄ ነገር እንደዚህ የሚደረገው ነገር በጣም አስጠሊና በጣም እንትን ነው ማለት ነው። ወንድሜ ብሎ እሱ አምኖታል ማለት ግን ወንድምዬው እዛ ቤት አመጣጡ ራሱ በጣም ለቂም በቀል ነው። ምክንያቱም አምናን በእናቱ ሀብትና ንብረት ፈታ ብሎ ነው ያደገው። ይሄንኛው ደግሞ ወንድምዬው በጣም እየተቆሳቆለ ብዙ ህይወት እያጋጠሙ ነው ያደገው። ስላዛን ምነግራችሁ ነገር ምልላችሁ ፈልጌ ነው። በጣም ነው እንትን የሚለው የሚደብረው ማለት ነው። በጣም ነው የሚከፋው። ምክንያቱም ስለዛን አምናንን ባለ በአጋጣሚ መበቀል ነው ሀሳቡና ቅዱ ማለት ነው። እንግዲህ አምናንዬ ልኩን ነው የማየው በእርግጠኝነት እና ቤተሰቦች የምልላችሁ ፈልጋለሁ። እውነቴን ነው የምላችሁና በጣም ነው የሚያሳዝነው ጋይስ ከምታስቡ በለጠ
ከምታስቡ በለጠ ማለት ነው። እና እንግዲህ ብሌንዬ በጣም ነው እያሰበች ያለችው በአሁን ሰዓት ከአቶ አምናን ህይወት መውጣት እንዳለባት እየተናገረ ትገኛለች። በቃ በፍጹም የአቶ አምናን ህይወት ውስጥ መግባት የለብኝም፣ ካሁን ወዲህ እንትን ማለት አለብኝ፣ ከአምናን ህይወት ውስጥ ወጥቼ የራሴን ህይወት መኖር አለብኝ፣ አለበለዛ ህይወቴ የተመሰቃቀለ ነው በማለት እንግዲህ እየተናገረ ትገኛለች ማለት ነው። በእርግጥ እውነቷን ነው፣ ትክክለኛ ውሳኔ ነው። እና ከወንጀል ውሳኔ ነው የወሰነችው በእርግጠኝነት መነግራችሁ ማለት ነው። እና ለማንኛውም ቤተሰቦች ቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።